ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። አብዛኞቻችን ተወዳጁን ዲያሪያን አንብበነዋል። ያላነበብነው ደግሞ ቢያንስ ስለማንነቷ ሰምተናል። በዛሬው ዝግጅታችን ገና በ15 ዓመቷ በጻፈችው ዳያሪ የስነ ጽሑፍ ድንቅ ብቃቷን ያስመሰከረችውና አይሁዳዊነቷ ጥፋት ሆኖባት በለጋ ዕድሜዋ ስለተቀጠፈችው ስለ ተወዳጇ አና ፍራንክ እውነተኛ ህይወት እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ግንቦት 10 ቀን 1940 በሁለተኛው የዓለም ጦርነት ናዚ ጀርመን ወሳኝ ቦታዎችን ለመቆጣጠር እግረኛ ወታደሮችን፣ ፓራሹቶችንና የጀርመን አየር ኃይል የሆነውን ሉፍትዋፍን በመጠቀም ሆላንድን ወረረ። ወረራው በሮተርዳም ላይ በከባድ የአየር ላይ የቦምብ ድብደባ የታጀበ ሲሆን ግንቦት 14 አጠቃላይ ታሪካዊ ማዕከሎቿን በማፈራረስ ተቋጨ። ጀርመኖች የዩትሬክት ከተማን በተመሳሳይ መንገድ በቦምብ እንደሚደበድቡ ይዝቱ ስለነበር የኔዘርላንድ ኃይሎች በቀጣዩ ቀን እጅ ሰጡ። ብዙም ሳይቆይ ናዚዎች መላዋን አገሪቱን መያዝና አዳዲስ ጸረ አይሁድ ህጎችን ማውጣት ጀመሩ። እነዚህም የአይሁድን ህዝብ ከማህበረሰቡ ለማግለልና ኑሯቸውን ለመገደብ የተነደፉ ነበሩ። ከ1933 እስከ 1939 ባለው ጊዜ ውስጥ ከናዚ ጀርመን ሸሽተው ወደ ኔዘርላንድስ የተሰደዱ 15000 ገደማ የሚሆኑት አይሁዶች እንደገና በናዚ ቁጥጥር ስር ገቡ። ከመካከላቸው አንዷ በኋላ ላይ በዓለም ላይ በጣም ዝነኛ የሆነችው አይሁዳዊቷ ታዳጊ አና ፍራንክ ነበረች። አናሊዝ ማሪ ፍራንክ ሰኔ 12 ቀን 1929 ከኦቶና ኤዲስ ፍራንክ በፍራንክፈርት ጀርመን ተወለደች። አና በ3 ዓመት የምትበልጣት ማርጎት የተባለች እህት ነበረቻት። ሁለቱም ደስተኛ የልጅነት ጊዜ ነበራቸው። በየቀኑ ማለት ይቻላል በአትክልት ስፍራው ከአካባቢው ልጆች ጋር በመጫወት ነበር ያሳለፉት። ፍራንኮች በፍራንክፈርት ዳርቻ ላይ የተለያዩ ሃይማኖቶች ያሏቸው የአይሁድና አይሁዳዊ ያልሆኑ ዜጎች ቅይጥ በሆነ ማህበረሰብ ውስጥ የሚኖሩ አይሁዶች ነበሩ። ጥር 30 ቀን 1933 የናዚ ፓርቲ መሪ አዶልፍ ሂትለር በጀርመን ፕሬዝዳንት ቦል ቮን ሂንደንበርግ የጀርመን ቻንስለር ሆኖ ሲሾሙ ህይወታቸው በከፍተኛ ሁኔታ ተለወጠ። የናዚ አገዛዝ በፍጥነት የአይሁድን ህዝብ የሲቪልና ሰብአዊ መብቶችን መገደብ ጀመረ። ከዚያም የፖለቲካ ተቃዋሚዎችን፣ ግብረ ሰዶሞችን፣ የይሖዋ ምስክሮችንና ሌሎችም በንግድ ችግሮችና በጸረ ሴማዊነት ምክንያት አደገኛ ተብለው የተፈረጁትን ለማሰር የመጀመሪያዎቹን የማጓሪያ ካምፖች አቋቋመ። በዚህም ምክንያት አቶ ኦቶ ፍራንክ ጀርመንን ለቆ ወደ ኔዘርላንድስ ለመሄድ በመወሰን መስከረም 1933 የኦፔክተር ኩባንያ ቅርንጫፍን በአምስተርዳም አቋቋመ። የተቀረው ቤተሰብ ብዙም ሳይቆይ ወደ አምስተርዳም ተዛወረ። ፍራንኮች ከ1933 እስከ 1939 ባለው ጊዜ ውስጥ ከናዚ ጀርመን ከሸሹት 300 አይሁዶች መካከል ነበሩ። ሶስተኛውን ራይ ከተመለከቱ በኋላ ቤተሰቡ በአምስተርዳም ለመጀመሪያ ጊዜ ቤታቸው ውስጥ ያለው ያህል ተሰማቸው። ልጆቹ በኔዘርላንድ በሚገኙ ትምህርት ቤቶች ተመዘገቡ፣ አዳዲስ ጓደኞችን አፈሩ። እንዲሁም መጀመሪያ አካባቢ የደች ቋንቋ ባለመቻላቸው ምክንያት የተወሰኑ ችግሮች ቢኖሩም በጣም ጎበዝ ተማሪዎች ሆኑ፣ በተለይም ማርጎት። ልጆቹ በአዲሱ ሀገራቸውና በአዲሱ ህይወታቸው የተደሰቱ ቢመስሉም ለወላጆቻቸው ግን ሁኔታው በጣም ፈታኝ ነበር። ኦቶ ኩባንያውን ለማጠናከርና ለቤተሰቡ አዲስ ህይወትን ለመገንባት ጠንክሮ መስራት ነበረበት። ከዚያም በ1938 ኦቶ የእጽዋትና የቅመማ ቅመም ጅምላ አከፋፋይ የሆነው ፔክቲኮን የተባለ አዲስ ኩባንያ ከከፈተ በኋላ ቀስ በቀስ የቤተሰቡ የፋይናንስ ሁኔታ መሻሻል ጀመረ። በናዚ ጀርመን ያለውን እድገትና ከፍተኛ መስፋፋት በማየቱ በግሬት ብሪቴን ውስጥ አዲስ ንግድ ማቋቋምና ወደዚያ ለመሄድ ፈልጎ የነበረ ቢሆንም እቅዱ ግን ሳይሳካ ቀረ። ግንቦት 10 1940 ጀርመን ኔዘርላንድን በወረረች ጊዜ አና ፍራንክ የ10 ዓመት ልጅ ነበረች። በድጋሚ በናዚ አገዛዝ ስር የወደቁት ፍራንኮች ህይወታቸው ሙሉ በሙሉ ተቀየረ። እንደ አውሮፓውያን አቆጣጠር በ1933 የሸሹት ወንጀለኛ የናዚ አገዛዝ በመጨረሻ አዲሱ መኖሪያቸው በሆነችውና
የራሳቸውን ህይወት ለመኖር ነፃነት እንዲሰማቸው ባደረገቻቸው ሀገር ውስጥ በድጋሚ ያገኛቸው። ኔዘርላንድስ በቁጥጥራቸው ስር ያለች ግዛት ሆነች። እናም ናዚዎች የአይሁድን ህይወት የሚገድቡ አዳዲስ ጸረ ሴማዊ ህጎችንና ደንቦችን ማስተዋወቅ ለመጀመር ብዙም ጊዜ አልፈጀባቸውም። አይሁድ የመንግስት ሰራተኞች ከስራ ከመባረራቸው በተጨማሪ የአይሁድ የንግድ ድርጅቶችና አይሁዶች ራሳቸው ጭምር መመዝገብ ነበረባቸው። ከዚያ በኋላ መናፈሻዎችን፣ ሲኒማ ቤቶችን ወይም የአይሁድ ያልሆኑ ሱቆችን መጎብኘት አልቻሉም። ስለዚህ ብዙ ቦታዎች ለአና የተከለከሉ ነበሩ። ሁሉም የአይሁድ ልጆች ለአይሁዶች ብቻ ወደ ተለዩ የአይሁድ ትምህርት ቤቶች መሄድ ስላለባቸው እንደ ቀድሞ ከጓደኞቿ ጋር ወደ አንድ ትምህርት ቤት መሄድም አልቻለችም። በአዲሱ ህግ መሰረት አይሁዶች የራሳቸውን ንግድ እንዲያካሂዱ አይፈቀድላቸውም። እናም ናዚዎች ኦቶ ፍራንክ ኩባንያዎቹን እንዲያስረክብ ሲጠይቁት ኦቶ ኩባንያዎቹን ከናዚ እጅ ለማራቅ አስቀድሞ ድርጅቱን በሚስጥር ለሰራተኛው በአደራ ማስተላለፍ ችሎ ስለነበር በስሙ የተመዘገበ ድርጅት ሳያገኙ ቀሩ። እንደ አውሮፓውያን አቆጣጠር በ1941 የአይሁድ ወንዶች እየታፈሱ ወደ ማውትሃውዘን ማቆያ ጣቢያ ሲወሰዱ ሁኔታው ተባባሰ። ከነሱ መካከል የፍራንኮች ጓደኞችና የሚያውቋቸው ሰዎች ነበሩ። ከዚያም ብዙም ሳይቆይ የመሞታቸው ዜና ተሰማ። ኦቶ ሁኔታውን አስቸጋሪ መሆኑን ተረድቶ ወደ አሜሪካና ኩባ ለመሰደድ ቢሞክርም ነገር ግን አስፈላጊ ሰነዶችን ማሟላት አልቻለም ነበር። በ1942 የጸደይ ወቅት ኦቶ ፍራንክ የገዛ ቤተሰቡን ከአፈሳ ለመጠበቅ በንግድ ቦታ ውስጥ ባለ ባዶ ክፍል ውስጥ የመደበቂያ ቦታ ለማዘጋጀት ወሰነ። ሚያዝያ 29 1942 በኔዘርላንድ ለአይሁዶች ልዩ መለያ እንዲሆን የዳዊት ኮከብ ምስል ያለበት ቢጫ ባጅ እንዲለብሱ የሚያስገድዱ ደንቦች ይፋ ሆኑ። ከዚያም ከግንቦት 5 በኋላ ያንን ቢጫ ባጅ ሳይለብሱ የተያዙት ለ6 ሳምንታት ታሰሩ። ከዚያም በ1942 የበጋ ወቅት የደች አይሁዶችን ወደ ካምፖች ማጓጓዝ ተጀመረ። ማጓጓዣዎቹ በመደበኛነት ከዌስተንቦርክ እና ከፎት የመጓጓዣ ካምፖች ይወጣሉ። በሁለተኛው የዓለም ጦርነት መጀመሪያ ላይ በኔዘርላንድ ሲኖሩ ከነበሩት 140,000 አይሁዶች መካከል መስከረም 1944 ህፃናትን ጨምሮ በአብዛኛው ኦሽዊትዞችና ሶቢበር የነበሩ 107,000 አይሁዳውያን ታፍሰዋል። ወደ መደበቂያቸው ከመግባታቸው በፊት ሰኔ 12 ቀን 1942 ምናልባት ለፍራንክ ቤተሰብ የመጨረሻው አስደሳች ጊዜ ሊሆን ይችላል። አና ፍራንክ የ13ኛ የልደት በዓሏን ያከበረችበትና አንድ ቀን ታዋቂ የሚያደርጋትንና በቀጣዮቹ አስቸጋሪ ጊዜያት ስለ ስሜቷና ሐሳቧ የምትጽፍበትን ማስታወሻ ደብተሯን በስጦታ የተቀበለችበት ቀን ነበር። ከአንድ ወር ባነሰ ጊዜ ውስጥ ሐምሌ 5 ቀን 1942 እህቷ ማርጎት በናዚ ጀርመን የሰራተኛ ካምፕ ተብሎ ለሚጠራው ክፍል ሪፖርት እንድታደርግ ጥሪ ደረሳት። ወደ እንደዚህ አይነት ካምፖች የተላኩና ያልተመለሱ ጓደኞቻቸውንና የሚያውቋቸውን እጣ ፋንታ ያወቁት ፍራንኮች ለአፍታ አላመነቱም። በማግስቱ ጠዋት ከሞት ለማምለጥ ሲሉ ወደ መደበቂያ ቦታቸው ሄዱ። በሚስጥራዊው ክፍል ውስጥ ቤተሰቡ ረጅም 761 ቀናትን አሳልፈዋል። ከተደበቁ ከጥቂት ጊዜያት በኋላ ሄርማን ኦገስትና በመደበቂያ ክፍላቸው እያሉ አናን ለመጀመሪያ ጊዜ ሳማት የ16 ዓመቱን ፒተር የያዘው የቫን ፔልስ ቤተሰብ ከፍራንክ ቤተሰብ ጋር ተቀላቀሉ። ህዳር አካባቢ ደግሞ የጥርስ ሐኪሙና የቤተሰቡ ጓደኛ የሆነው ፍሪስ ፔፈር ተቀላቀላቸው። ለአና ማስታወሻ ደብተር ምስጋና ይግባውና የፍራንክ ቤተሰብና ሌሎቹ 4 ሰዎች በተሽከርካሪ የመጽሐፍ መደርደሪያ በር ውስጥ ባለ 3 ፎቅ ውስጥ ከ2 ዓመት በላይ እንዴት እንደኖሩ መረዳት ይቻላል። ተደብቀው የነበሩት ሰዎች ሙሉ በሙሉ በ6 ሰዎች እርዳታ ላይ ጥገኛ ነበሩ። በ1942 እና በ1944 መካከል በሚስጥራዊው ክፍል ውስጥ ላሉት 8 ሰዎች ምግብ፣ ልብስና አስፈላጊ የሆኑትን ሁሉ ያቀርቡ የነበሩት የአና አባት ሰራተኞችና ጓደኞቹ ነበሩ። መጽሐፍ አና ጊዜዋን እንድታሳልፍ ረድቷታል። ለማስታወሻ ደብተሯ ምስጋና ይግባውና እኛም ተደብቀው የነበሩትን ሰዎች የዕለት ተዕለት ኑሮ በተመለከተ ፍንጭ ማግኘት ችለናል። በተለይ በሚስጥራዊ ክፍል ስር በሚገኘው መጋዘን ውስጥ ያሉ ሰዎች የዕለቱን ስራ ከሚጀምሩበት ከጠዋቱ 2 ሰዓት ተኩል ጀምሮ ዝም ማለት እጅግ አስፈላጊ ነበር። ማንኛውም ድምጽ ጥርጣሬ ሊፈጥር ይችላል። ጠዋቱ ለማንበብ፣ ለማጥናትና ለምሳ ረፍታቸው በመዘጋጀት ላይ ያተኮረ ነበር።
ቀን 6:30 ላይ የመጋዘኑ ሰራተኞች ለምሳ ወደ ቤታቸው ሲሄዱ ጥቂት ረዳቶች ከተደበቁት ሰዎች ጋር ምሳ ለመብላት ወደ ሚስጥራዊ ክፍል ይዘልቃሉ። ወይዘሮ ሚፊ ነገሮችን ለመከታተል ብዙውን ጊዜ በቢሮ ውስጥ ትቆይ ነበር። ግንቦት 13 1940 ከወራሪው የጀርመን ወታደሮች አምልጣ ወደ እንግሊዝ የተጓዘችው የኔዘርላንድ ንግስት ዊልሄልሚና በጦርነቱ ወቅት ንግግር የምታደርግበትንና በቢቢሲ የሚተላለፈውን ሬዲዮ ዩራኒየም ማዳመጥ ይችላሉ። ከሰዓት በኋላ ከተደበቁት ሰዎች አንዳንዶቹ ይተኛሉ፣ ሌሎቹ ደግሞ ይጽፉ ወይም ያጠኑ ነበር። ከዚያም ቡና ይጠጣሉ፣ እራት ያዘጋጃሉ። እናም ከምሽቱ 11:30 ላይ የመጋዘን ሰራተኞቹ ወደ ቤታቸው ሲሄዱ ተደብቀው የነበሩት ሰዎች ከሚስጥራዊው ክፍል ወጥተው ለጥቂት ሰዓታት በህንጻው ውስጥ ይዘዋወራሉ። የመጋዘን ሰራተኞቹ የሥራ ቀናቸውን ከመጀመራቸው በፊት ጠዋት ላይ እንደሚያደርጉት እራት አብስለው ተራ በተራ መታጠቢያ ቤቱን ይጠቀማሉ። ከመስከረም 1942 በኋላ የተደበቁ አይሁዶችን ማደን የጀመሩ የደች ተባባሪዎችን ያቀፉ ልዩ ኃይሎች ሲመሰረቱ ሁኔታው የበለጠ አደገኛ ሆነ። ወደ 25000 የሚጠጉ አይሁዶች በኔዘርላንድስ ተደብቀዋል። ከነዚህ ውስጥ 2/3 የሚሆኑት ሲተርፉ 1/3 የሚሆኑት ደግሞ ባመኗቸው ሰዎች ተከድተው ከተደበቁበት ተገኝተዋል። በሚስጥራዊው ክፍል ውስጥ ያሉት 8 ሰዎች በሁለተኛው ምድብ ውስጥ የሚካተቱ ናቸው። እስከዛሬ ድረስ ለፖሊስ ወረራው ትክክለኛ ምክንያቱን ባናውቅም ነገር ግን የመደበቂያው ጊዜ ድንገተኛ መቋጫው ደረሰ። እንደ አውሮፓውያን አቆጣጠር ነሐሴ 4 ቀን 1944 በኤስኤስ መኮንን ካርል ሲልበርባወር የሚመሩ የኔዘርላንድ ፖሊስ መኮንኖች አይሁዶች በህንጻው የላይኛው ክፍል ውስጥ ተደብቀው እንደነበር የሚገልጽ ጥቆማ ደርሷቸው ለፍተሻ ወደ ውስጥ ገቡ። እናም ሚስጥራዊው ክፍል ተገኝቶ ኦቶና ሌሎቹ በቁጥጥር ስር ሲውሉ ካርል ሲልበርባወር ደግሞ ውድ ዕቃዎቻቸውንና ገንዘባቸውን ወስዶ ወረቀቶቹንና ማስታወሻ ደብተሮቹን በታትኗቸው ሄደ። በሚስጥራዊው ክፍል የተያዙት ሰዎች በአምስተርዳም ወደሚገኘው የጌስታፖ ዋና መስሪያ ቤት ከተወሰዱ በኋላ ሌሎቹ ሁለቱ የኦቶ ረዳቶች ሚስጥራዊው ክፍል በናዚዎች ትዕዛዝ ከመበርበሩ በፊት ጠቃሚ ሰነዶችን ሲወስዱ የአና ማስታወሻ ደብተርና ሌሎች የእጅ ጽሑፎች በናዚዎች እጅ ከመግባት ዳኑ። በአምስተርዳም ከሚገኝ እስር ቤት ወደ ዌስትቦርክ ማቆያ ካምፕ ተላኩ። ከዚያም ወንዶችና ሴቶች ወደ ተለያየ እስር ቤት ገቡ። አቶ ኦቶ ፍራንክ ቀን ቀን ስራ መስራት ነበረበት። ነገር ግን ምሽት ላይ ከእናታቸው ከኤዲት ከማርጎትና ከአና ጋር ያመሻል። ነገር ግን ከጥቂት ሳምንታት በኋላ ወደ ኦሽዊትስ ቢርኬናው ማጎሪያ ካምፕ ተላኩ። ባቡራቸው በናዚ ወደ ተያዘው ፖላንድ ወደሚገኘው ወደዚህ የጥፋት ካምፕ ለመምጣት ከዌስተርቦርክ የወጣ የመጨረሻው ባቡር ነበር። አናና ከ1000 በላይ ሌሎች ሰዎች በከብት ፋርጎዎች ተጣብቀው የታሸጉበት የባቡር ጉዞ 3 አሰቃቂ ቀናቶችን ፈጅቷል። ኦሽዊትስ ሲደርሱ በአካባቢው ያለው ነገር ጥቂት ምግብ፣ ውሃና ለመጸዳጃ የሚሆን በርሜል ብቻ ነበር። የናዚ ዶክተሮች ማን ከባድ የጉልበት ስራ መስራት እንደሚችልና እንደማይችል ከለዩ በኋላ አና በገባችበት መጓጓዣ ውስጥ ካሉ ሰዎች ብቻ ወደ 350 የሚጠጉ ሰዎች ወዲያውኑ ወደ ጋዝ ማስቀመጫ ክፍሎች ተወስደው ተገድለዋል። ኦቶ ለወንዶች ወደ ተዘጋጀ ካምፕ ሲወሰድ አና፣ ማርጎትና ኤዲት ወደ ሴቶች የጉልበት ስራ መስሪያ ካምፕ ተላኩ። ከጦርነቱ በኋላ በህይወት የተረፉት ሰዎች ቤተሰቡ የማይነጣጠሉ እንደነበሩ ይገልጻሉ። ኦቶ ግን ድጋሚ አላያቸውም። ዳር 1944 መጀመሪያ ላይ አናና ማርጎት ወደ በርገን-ቤልሰን ማጎሪያ ካምፕ ሲወሰዱ ወላጆቻቸው በዚያው በኦሽዊትስ ቆዩ። ቀዩ ጦር በቤልሰን ቦርሶ የሚገኘውን ካምፕ ነፃ ከማውጣቱ ከ3 ሳምንታት በፊት ጥር 6 ቀን 1945 ኤዲት በድካምና በህመም ሳቢያ ህይወቷ አለፈ። አና ከሆሎኮስቱ በህይወት ከተረፈችውና አናን ጸጉሯ የተነቃቀለ የተዳከመችና ትንቀጠቀጥ እንደነበር ከተናገረችው ጓደኛዋ ናኔት ብሊትስ ጋር ተገናኘች። ናኔት አክላም አና ሁለቱም ወላጆቿ እንደሞቱ ስለምታምን ከአሁን በኋላ በህይወት መኖር ላይ ተስፋ ቆርጣ እንደነበርና ጦርነቱ ካለቀ በኋላ አንድ ቀን በማስታወሻ ደብተሯ ላይ የተመሰረተ መጽሐፍ ለመጻፍ ፍላጎት እንዳላት እንደነገረቻት ገልጻለች። በካምፕ ውስጥ የነበረው የንጽህና አጠባበቅ ሁኔታ እጅግ አስከፊ ነበር። ለመታጠቢያ የሚሆን ውሃ አልነበረም። የነበረው ውሃ ለመጠጥና ለማብሰል እንኳን በቂ አልነበረም።
ከጥር እስከ መጋቢት 1945 ባለው ጊዜ ውስጥ እስረኞቹ ከሌሎቹ ማጎሪያ ካምፖች ወደ ሞት በሰልፍ ሲላኩ ወደ ማጓጓዣው ከደረሱት እስረኞች መካከል 1/3 ያህሉ መንገድ ላይ ህይወታቸው ሲያልፍ የተቀሩት 80 በመቶ የሚሆኑት በጣም ደካማና ለመራመድ የማይችሉ በመሆናቸው ከጣቢያው በጭነት መኪና ላይ ተጭነው መምጣት ነበረባቸው። በአንድ ጊዜ ብቻ መጓጓዣ ውስጥ ከገቡ 1900 እስረኞች ከ500 በላይ ሰዎች ሞተዋል። እስረኞቹ በእነዚህ የሞት ሰልፎች ውስጥ እያሉ ምንም ምግብ አላገኙም ማለት ይቻላል። ወደ ካምፑ ሲደርሱም እንዲሁ ምንም ምግብ አልነበረም። ካምፑ በጣም የተጨናነቀ ከመሆኑ የተነሳ በክረምቱ ወራት በረዶ በሚሆንበት ጊዜ እስረኞቹ መሬት ላይ በተቀመጡበት መተኛት ነበረባቸው። እናም በሆነ መንገድ ካምፕ ውስጥ ያሉ በ10 ሺህ የሚቆጠሩ እስረኞች 200 ብርድ ልብሶችን ብቻ ነበር የሚለብሱት። በረሃብ በጥምና በታይፈስ ወረርሽኝ ምክንያት በእነዚህ አስከፊ ሁኔታዎች ውስጥ የእስረኞቹ አማካይ የዕለት ተዕለት ሞት መጠን ከ250 እስከ 300 ይደርስ ነበር። ከጥቂት ጊዜ በኋላ አናና እህቷ ማርጎትም በታይፈስ ተያዙ። ከጦርነቱ በኋላ በካምፑ ሆስፒታል ውስጥ ስትሰራ የነበረችውና አናን የምታውቃት ከበርገን ቤልሰን የተረፈችው ጃና ቱርጌል አናን ማየቷን ታስታውሳለች። እናም አና እንደ ጣረሞት አስፈሪና ከፍተኛ ስቃይ ውስጥ ያለች ትመስል እንደነበር ተናግራለች። በቀጣዩ ቀን አና የምትታጠብበትን ውሃ ብታመጣላትም ነገር ግን በሚያሳዝን ሁኔታ አናና እህቷ በህይወት አልተረፉም። ማርጎት ከሞተች ከአንድ ቀን በኋላ አና ሞተች። ሁለቱም በየካቲት 1945 በታይፈስ ማርጎት መጀመሪያ ከዛም ብዙም ሳይቆይ አና ህይወታቸው አለፈ። መጀመሪያ ላይ እህትማማቾቹ ካምፑ ነፃ ከመውጣቱ ጥቂት ሳምንታት በፊት ሚያዝያ 15 ቀን 1945 እንደሞቱ ይታመን ነበር። ይሁን እንጂ በኋላ ላይ በየካቲት ወር መጀመሪያ ላይ ሞተው ሊሆን እንደሚችል ታውቋል። አናና ማርጎት በረሃብ፣ በጥም፣ በህመም፣ በወረርሽኝ ወይም በዚክሎምቢ የመርዝ ጋዝ የሞት ፍርድ ከተፈረደባቸው በሚሊዮን ከሚቆጠሩ ተጎጆች መካከል ናቸው። ይሁን እንጂ ከሚስጥራዊው ክፍል የተረፈ አንድ ሰው ነበረ። የአና አባት ኦቶ ፍራንክ። ጥር 27 1945 ሶቪየቶች ወደ ኔዘርላንድስ ሲመለሱ ኦሽዊትስ ነፃ ወጣ። ጥቂት ቆይቶ ሚስቱ ኤዲት መሞቷን ቢያውቅም ነገር ግን አናና ማርጎት በሆነ መንገድ በህይወት ተርፈዋል ብሎ ተስፋ አድርጎ ነበር። ሰኔ 3 ቀን 1945 ከአና የ16ኛ የልደት ቀን ከ9 ቀናት በፊት ነፃ ወደ ወጣችው ኔዘርላንድስ ተመለሰ። ከአንድ ወር በኋላ ግን ስለ ሴት ልጆቹ ሞት ሲያውቅ ተስፋው ሁሉ ጠፋ። ከሚስጥራዊው ክፍል ረዳቶች አንዱ የሆነው ሜክፒስ የአናን ማስታወሻ ደብተር ሰጠው። ለማንበብ በቂ ድፍረት ካገኘ በኋላ ማስታወሻውን ሲያነበው በአጻጻፏ እጅግ ተገረመ። በተጨማሪም አና ጸሐፊና ጋዜጠኛ የመሆን ህልሟንና ጦርነቱ ካለቀ በኋላ በሚስጥራዊው ክፍል ውስጥ ስለነበረው ህይወታቸው ታሪኮቿን ለማሳተም ያላትን ፍላጎት በዚሁ ማስታወሻ ላይ ተጽፎ አነበበ። እናም በመጨረሻ የአና ህልሞች ሆኑ። መጀመሪያ 3000 የመጽሐፏ ኮፒ ሚስጥራዊው ክፍል በሚል ርዕስ በ1947 ታተመ። ከዚያን ጊዜ ጀምሮ መጽሐፉ ከ70 በላይ ቋንቋዎች ሲተረጎም በዓለም ዙሪያ ያሉ ሰዎች ከአና ፍራንክ ታሪክ ጋር ተዋወቁ። ለ2 ዓመታት ያህል ከወንጀለኛው የናዚ አገዛዝ ጭካኔ ለመትረፍ የሞከሩት የ8 ሰዎች መኖሪያ የሆነው መደበቂያ ቦታ የአና ፍራንክ ቤት ተብሎ ሙዚየም ሆነ። ዛሬ አና በሰበሰበቻቸው የስዕል ፖስት ካርዶችና የፊልም ኮከቦች ያጌጡ ግድግዳዎች ያሉትን ክፍሏን እስክትታሰር ድረስ የጻፈቻቸው ኦሪጂናል ማስታወሻ ደብተሮቿንና ሌሎች የእጅ ጽሑፎቿ ለጎብኚዎች ክፍት ናቸው። በሞት ካምፕ ውስጥ የጠፋችውና ኃጢያቷ አይሁዳዊ መሆኗ ብቻ የሆነችው አና ፍራንክ ለዘላለም የሚኖር የአድሎ፣ የዘረኝነትና የእርስ በርስ ጥላቻን አደጋዎች ሁልጊዜ የምታስታውሰን ምልክት ሆናለች። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ዘወትር እንደዚህ አይነት ለየት ያሉና እውነተኛ ታሪኮችን እያዘጋጀን ወደ እናንተ ስለምናደርስ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ።